ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች ነፍሱን ይማረውና አማን ፍስሐ ጽዮን በትላንትናው ማረፉ ተሰምቷል። እንግዲህ በአሜሪካ ላይ ሕክምና ሲደረግለት ቆይቶ በዛው በአሜሪካ ነው ያረፈው። ልጆቹም ባለቤቱም በዛው በአሜሪካ ነው የሚገኙት። የቀብሩ ሁኔታስ ምንድነው? በኢትዮጵያ ነው ወይስ በዛው በአሜሪካ ነው? የኢቢኤስስ የወደፊት እጣ ፋንታ ምን ተወሰነ? በዚሁ ይቀጥላል ወይስ አዲስ ነገር አለ ወይ? ያሉትን መረጃዎች ለእናንተ ለማድረስ እንደተለመደው በሰፊው ስቱዲዮ ተገኝቻለሁ። አብራችሁኝ ቆዩ። እንግዲህ ኢቢኤስ ውስጥ ከሰሩ የተወሰኑትን ፊት ለፊት ምላሴ ላይ የመጡትን እናገራለሁ። የሳትኳቸው ካለ ደግሞ እናንተ በኮሜንት ታሳውቁኛላችሁ። ነጻነት ወርቅነህ በቅርብ ጊዜ ያጣነው ነው፣ ነፍሱን ይማረው። እንደዚሁም አስፊቲም በቅርብ ጊዜ አመት 1 አመት 2 አመት እንደዚህ አካባቢ ሆኖታል። እሱንም እንደዚሁ በቅርብ በኢቢኤስ ላይ የምንወደው የምናከብረው አንጋፋው መሪያችን ነበር፣ አተነዋል። እንግዲህ አሁን ያሉ እንግዲህ ዮናስ ከበደ፣ ዳጊ፣ ጸገነት እንግዲህ እነዚህ ሁሉ ኢቢኤስ ላይ ይሰሩ ነው። በነገራችን ላይ መጠራላችሁ ሰርተውም የወጡትም ራሱ አሁን ለምሳሌ ንግስቷ ቃል ኪዳን ግርማ በጣም የምትገርም ልጅ፣ ሃና ዮሐንስም እንተዋወቃለን ወይ የሚል ፕሮግራም ተሰራ ነበረ። ዳንኤል አሁን እየሰራ ያለ ነው እዛው ኢቢኤስ ውስጥ። ትንሳኤ በነገራችን ላይ ፊት ለፊት ይመጡልኝ ነው። እሺ ሰይፉ ፋንታውንም እዛው የኢቢኤስ ነው። በነገራችን ላይ ሰይፉ ኢቢኤስ ነው ራሱም። እሸቱ መለሰም የነጻነት ቦታ ላይ የተወሰነ ወራቶችን ሰርቷል። ሰላማዊት ደጀኔ በነገር ማታቋት ትኖራላችሁ። ሰላማዊት ደጀኔ ከዚህ ቀደም እዛ ትሰራ ነበር። ዋለልኝ የሚባልም እንደዚሁ እዛው ኢቢኤስ ላይ የሚሰሩ በጣም ምርጥ የነበሩ ናቸው። ያው ከኢቢኤስ ላይ ወጥተዋል። እነ ሊያ ሳሙኤል፣ ናፍቆት ትግስቱ፣ ሉላ ገዙ፣ ሉላም እዛው ያለች ነች። እንግዲህ መቅደስ ደበሳይ፣ መቅደስም ያው ኢቢኤስ ላይ እንግዲህ ለረጅም ዓመት ስትሰራ የነበረ ነው። አሁን ደግሞ በአባይ ቲቪ ላይ እየሰራች ያለች ነው። እንደዚሁም ራኬብ አለማየሁ ከአስፊቲ ጋር ስትሰራ የነበረ በጣም ጎበዝ የሆነች ነበረች። እሷም ራኬብም እንግዲህ አሁን የአባይ ቲቪ ላይ ትገኛለች። መቅዲም ራኬብም እዛው ይገኛሉ። ዘወትር ደሳለኝም እንግዲህ እዛው ኢቢኤስ ላይ የሚሰሩ ናቸው ማለት ነው። በጣም ብዙ ናቸው። በነገራችን ላይ እኔ እንደው ለብ ፊት ለፊት የመጡት ባይምሬ የመጡትን ናቸው እንጂ አንድ ብርክታዊት የምትባልም እንደዚሁ እዛው ኢቢኤስ ላይ ስትሰራ የነበረች ልጅ አለች። የረሷችሁ ካላችሁ በጣም ይቅርታ። እነ ራስታ ግብት አሜሪካ ሄደችው ቃል ኪዳን ግርማ ብያለሁ መሰለኝ። ቃል ኪዳን ግርማ ምርጧ፣ በጣም በነገራችን ላይ በጣም መወዳትና በጣም ማከብራት ምርጥ የሆነች አርቲስት ነች። እንግዲህ የቀሩትን እናንተ አስታውሷቸው። እነዚህ ሁሉ ሰዎች ከጀርባቸው የጀርባ አጥንት ሆነው የነዚህ ሁሉ ስራ እድል የፈጠሩ በነገራችን ላይ እነዚህ በጣም ጥቂቶቹ ናቸው እንጂ ቢቆጠሩ በጣም ብዙ ናቸው። እኔ ካሜራማኖቹ የኤዲተሩ ምናምን ቢቆጠር እኔ ያልጠራዋቸው ስሞች የወጡ እዛ ውስጥ ያልነበሩ ሰዎች ምናምን ካሜራ ያልመታቸው ሰዎች ምናምን ቢቆጠሩ በጣም ብዙ ናቸው። ለእነዚህ ሁሉ እንግዲህ የስራ እድል የፈጠሩ በዛ ላይ ደግሞ የሚረዷቸው ሰዎች በጣም በብዛት ተረድተው እንኳን በደንብ ተረዱ ተቋቋሙ ድጋሚ ደግሞ እንዳይቸገሩ የሚሉ ሰው ናቸው አሉ። በጣም ደግነታቸው በጣም እሳቸውን የሚያውቃቸው ሰው እሳቸውን በአካል የሚያውቃቸው ሰው የሚጽፈው ጽሁፍ ምን አይነት ቃል ነው የሚገልጻቸው? ምን ልበል ምን ብዬ ነው ብናገር ነው ያንተን ደግነት ያንተን የዋህነት ላወጣው የምችለው ነው የሚሉትና በጣም ብዙ ሰዎች ጽፈዋል። በጣም ብዙ ታዋቂ የሚባሉ አርቲስቶች ጽፈዋል። እንደውም መቅዶኒያ ራሱ የጻፈው በጣም የሚገርም ነውና ለመቅዶኒያ ብዙ ነገር ያደረገ መቅዶኒያ ለኢቢኤስ ላይ አንድ ቀን ከፍሎ ማስታወቂያ አሰርቶ ያቀም በነፃ ነው ስለ መቅዶኒያ ይሰራ። ሳንቲሙን ብሩ ምናምን ተውት፣ ግን በነፃ የመቅዶኒያ ፕሮግራሞችን በነፃ ነበር ስናስተላልፍ የነበረው ምንም ክፍያ ሳይከፈልን ሳንከፍል ብለው እነሱም ጽፈዋል። ደግነታቸው ሲወራ መቼም ሰው ሲያርፍ ነው ብዙ ነገሮች ከጀርባ የሚመጡት። መቼም ነጻነት ወርቅነህም ሲያርፍ ነው እዛ ኢትዮጵያ ላይ እየሰራ ቤት ላይ እየሰራ ብሩን ወደ አሜሪካ የላከ ልጆቹን እንደሚያስተምር ምናምን አሁን ሲያርፍ ነው ችግሮች በሙሉ ነገር የሆኑ ጥሩ ነገሮችም የሰዎች እንትን የሚወጡት መጨረሻ ላይ ነውና አማን እንግዲህ ፈጣሪ ነፍሱን እንዲመረው እንመኛለን። በነገራችን ላይ ነጻነት ስል ወደ 80 ትላንትና 80 ሺህ ምናምን ደርሷል የነጻነት ወርቅነህ ጎፈንድሚ ብዬ ነበር። ወደ አሁን ደግሞ ልክ በዚህ ሰዓት ላይ ወደ 81 ሺህ ምናምን ደርሷል። ጎፈንድሚያው እየተሰበሰበላቸው ነው ያላቸው ለልጆቹ። በጣም ደስ ይላል። በ10 ቀን ውስጥ ነው እንግዲህ እንደዚህ ሆነው። ሁላችሁም ተረባረቡ ለማለት እንደው 100 ሺህዋን እንሙላት ለማለት እወዳለሁ በዚሁ አጋጣሚ። እንግዲህ አማን ለነዚህ ሁሉ አሁን ለጠራኋቸው እናንተም ለምታውቋቸው ኢቢኤስ እንዲሆን ኢቢኤስ ውስጥ እየመጣ ሰው የሚስተናገደው ሰው በየሳምንቱ የሚረዳው ሰው በየሳምንቱ መቋቋሚያ የሚሰጠው ሰው
በጣም ብዙ ነው ሲዘረዘር፣ በጣም ብዙ። እኔ አንድ ሀገር ትልቅ ነገር ነው ያጣችው። በቃ የሀገር ውለታ አብዛኞቻችን ኢቢኤስ ምን አለ ነው እንጂ ኢቢሲ ምን አለ አባይ ምን አለ ምናምን የሚባል ብዙም ይሄን ያህል አልተለመደም። እንደው አባይ ይሻላል። እንደው አባይ ቲቪ የተወሰነ እናያለን እንጂ ሌሎቹ አሉ ወይ ነው አሉ ወይ? በእውነት ኢቢኤስ ዛሬ ምን አለ ነው እኔ የምሰማው። እኔ ጓደኞችን ቤት ሲሄድ ምናምን ኢቢኤስ ዛሬ ምን አለ ምናምን ነው። በተለይ በፊት በነ ቃል ኪዳን በነበሩበት ሰዓት ላይ በነ መቅደስ ደበሳይ እነ ናፍቆት እነ ሊያ በነበሩበት ሰዓት ላይ ኢቢኤስ በጣም ድምቅ ያለ ድምቀት ነበርና አሁንም አለ ያው ግን በዛ ሰዓት በጣም የበለጠ በጣም ደማቅ ጊዜ ነበረ። አሉ የሚባሉት እነ ቃለም ወጣች፣ እነ ሊያ ወጣ፣ እነ ናፍቆት ወጣች፣ እነ መቅዲ ወጡ። ትንሽ አሁን እንደ በፊቱ ባይሆንም እንትን ነው። ለማንኛውም እንግዲህ የኢቢኤስ ጉዳይ ወደፊት እጣ ፋንታውስ ምንድነው? ምን ተወሰነ? ምንድነው እሱ ያለው ሁኔታ ለሚለው ኢቢኤስ አማን የጀርባ አጥንት ቢሆንም ግን ዋናው ደግሞ በጣም በተደጋጋሚ ጊዜ ስሟ የሚነሳው ስራ በጣም ታታሪ በሰራተኞቹ ዘንድም በጣም ሰርታ የምታሰራ የምትባል የአማን ባለቤት ማክዳ ከኢቢኤስ ሳክሰስ ጀርባ የአማን ባለቤት አለ እና ከኔም ጎን በሷ ነው አሉ። ኢቢኤስ ከዚህ ቀደም የሚወራል ሰራተኛ የምታቀርበው እሷ ነች፣ የምታስወጣው እሷ ነች፣ ሁሉ ነገር የምትቆጣጠረው ስራው በስነ ስርዓት እንዲሰራ ሰርታ የምታሰራ ማክዳ እንደሆነች ከዚህ ቀደም ባለቤቷን መስክሮላታል። ሰራተኞችን በተለያዩ ጊዜ የመሰከሩላት እሰማለሁና በጣም ታታሪ ሰራተኛ እንደሆነች። ስለዚህ በዛውም ላይ ደግሞ ኢቢኤስ ከዚህ ቀደም ነግሬያችሁ ነበር የወንድማማቾች ነው የአማን የፍስሐ እንዳለ ሆኖ ግን ወንድማማቾችም ስላሉ ሌሎችም አሉ እና የጀርባ አጥንቶች ማክዳለች። እንግዲህ የአማን ወንድሞች ደግሞ አሉ። ስለዚህ እንደ በፊቱ እንደሚመራ እንደነበረው ተመርቶ በአሪፍ ሁኔታ ይቀጥላል ብዬ ተስፋ አረጋለሁ። እንግዲህ አማን ነፍሱን ይማረውና በአሜሪካ ላይ ነው እርዳታ ሕክምና ሲከታተል የነበረው። ለተወሰነ ለረዘም ያለ ጊዜ ያመው ነበር ምናምን የሚባሉ መረጃዎች ወጥተዋል። አሜሪካ እንግዲህ ልጆችም እንዳሉት 3 ልጆች አሜሪካ ላይ አሉትና በዛው በአሜሪካ ሕክምና ሲደረገለት ቆይቶ በዛው በአሜሪካ እንዳረፈ ነው። በትላንትናው እንደውም ቪዲዮ ሲሰራ ነው ኢትዮጵያ ምናምን ነበር ይመስለኝና አሜሪካ እንዳለ ነው። ስቲል የቀብሩ ሁኔታ አሜሪካ ነው ወይስ ኢትዮጵያ ነው ገና አልታወቀም። ወደ ኢትዮጵያም ገና አልገባም። እንግዲህ እንደምታዩት ኢቢኤስም ምንም ያሳየው የወጣም ቪዲዮ የለው የገባም እንቀበላለን የሚል መረጃም አላወጡም። ስቲል እስካሁን አሜሪካ ላይ ምንም የተባለ ነገር የለም። እስቲ እንግዲህ የሚሆነው ያው ዞሮ ይታወቃል፣ ይሰማልም ይታያልምና ፈጣሪ ነፍሱን እንዲመረው እንመኛለን። ትልቅ ሰው ነው ያጣ ነው። ከባድ ሰው ነው ያጣ ነው። የሀገር ባለውለታ የሆነ ሰው ያጣ ነው። ለሚሊዮን ሰዎች ለሚሊዮን በመቶ ሺህ የሚቆጠሩ ሰዎች የሥራ ዕድል የፈጠረ ያሰራ ነው። ለሀገራችን በሚሊዮን የሚቆጠር ምናልባት በቢሊዮን የሚቆጠር ዶላር ወደ ሀገር እንዲገባ ያደረገ ነው። በጣም የሚገርም ነው። እንግዲህ ለሀገር ትልቅ ውለታ የዋለ ሰው ነው እና ያጣ ነው። ቀላል ነገር አይደለም። ፈጣሪ ነፍሱን ይማረው። መልካም ቆይታ። ባይ ባይ።